ክሩቤል በሀሴት በጣም አዘነ። እንደሚታወቀው ካሳለፍነው ፓርት ላይ መራዊ ሀሴት ክፍል ውስጥ ታግታ ነበረ። ያገቷት ደግሞ ሄኖክና ሀሴት ናቸው። ያገቱባት ምክንያትም በሁለታቸው መካከል ያለውን ምስጢር ስላወቀች እኔ ዝም ብዬ እናንተ ይሄን ስታደርጉ ማየት አልችልም በማለት ስትናገራቸው የእኛን እቅድ እስከምናሳካ እዚሁ ታስራ መቆየት አለባት ብለው ባሰቡት መሰረት አግተዋት ነበረ። ነገር ግን ክሩቤል አግኝቷታል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ካሳለፍነው ፓርት ላይ እነ ናሆም በተለይ ናሆም ባለፈው ከጽናት ጋርና ጽናት ናሆምና ምሩ አንድ ላይ ቁጭ ብለው ስለ ጽናት ባህሪ መቀየር እንደዚሁም ደግሞ ክሩቤል ለምን እንደሄደ ሲነጋገሩ ነበረ። ናሆምን በበኩሉ ለምንድን ነው እንደ ሕፃን ልጅ የምትቆጥሩን? እኔ እኮ ብዙ ነገር አውቃለሁ፣ እናንተ የደበቃችሁት ሚስጥርም እንዳለ አውቃለሁ። ያኔ እኔ ቤት አንቺና መራዊ ስትነጋገሩ ግማሹንም ቢሆን ሰምቻለሁ። በወቅቱ የተረዳሁት ነገር የሆነ የደበቃችሁን ነገር እንዳለ ነው። ነገር ግን ያ የደበቃችሁን ነገር ምን እንደሆነ አላውቅም በማለት ተናዶ ነበረ ናሆም። እንደዚሁም ክሩቤል በዚህን ምክንያት ነው እያፈቀሩ አለመፈቀር ምን ያህል ስሜትን እንደሚጎዳ ስለማታውቄ ነው በማለት ተናዶ ነበረ። ተናዶም እንደዚህ አንዳንድ ነገሮችን ተናግሮ ነበረ። የማይፈልገውን ነገር ሁሉ ተናግሯል ናሆም በወቅቱ። ምክንያቱም ክሩቤል ከቤት የወጣው ምናልባት በእሷ ምክንያት ወይም ደግሞ አፍቅሯት እንዳላፈቀረችው ሲያውቅ ስሜቱ ተጎድቶ ነው የሚል ግምት አለው። ነገር ግን ክሩቤል ከቤት የወጣው በጽናት ምክንያት ቢሆንም ዋነኛው ምክንያት ሀሴትና ሄኖክ ናቸው። ሀሴትና ሄኖክ ምን አደረጉ ብትሉ መድኃኒት ሰጥቷት ነበረ ለጽናት በወቅቱ ወደ ካፌ ይዘሽልኝ ብሏት ነበር ሄኖክ ሀሴትን በታዘዘችው መሰረት ወደ ካፌ ወስዳት ጽናትን መድኃኒት እንድትወስድ አድርገዋታል። ከዛም በኋላ ነው እንግዲህ እንደ አጋጣሚ ቤት ከገቡ በኋላ ነበረ የሁለታቸውን መድኃኒት መስራት የጀመረው። አልጋ ላይ ነበረ የተኙት። በዛን ወቅት ደግሞ ክሩቤል ወደ ክፍል ሊገባ በሩን ሲከፍት ሁለታቸውም አብረው የተኙ ነበር የሚመስሉት። ለዛም ተናዶ ለራሴ ወቅት ልስጥ ብሎ ነበረ የወጣው። በአሁኑ ዙር ላይ ግን ክሩቤል መጥቷል። ክሩቤልም ቤት መጥቷል። መጀመሪያ ሰናይት ጋር ነበር የመጣው። ሰናይት ጋር ሆኖም ሲጫወት ቆይቷል። ለማንም እንዳትናገሪ እዚህ መምጣቴን በማለት ሲያስጠነቅቃት ነበረ። እህቴን በማንም አልናገርም በማለት በእህቷ ምላለታለች። ከዛም በኋላ መራዊና ጽናት በተለይ ስለ ክሩቤል በጣም እየተጨናነቁ ነበር ቤትና ከዛም ጽናትም እኔ ወደ ሀሴት ሄዳለሁ አንቺም ደግሞ ከናሆም ጋር ሆኚ በማለት ጽናት ቀጥታ ለሰናይት ሳትነግራት ወደ ቤት ነበረ የሄደችው፣ ወደ ሰናይት ቤት። የሰናይትን ቤት እንዳጋጣሚ አልተቆልፈም ነበረ። ሰኑ ብላ ስትገባ ክሩቤል ቁጭ ብሎ ነበረ ሰናይት ጋር ያገኛት። ከዛም በኋላ ሁለታቸውም ወደ ቤት ይሄዳሉ። ቤት ከሄዱ በኋላ መራዊና ጽናት ላይ ናሆም በጣም እየተናደደ ነበረ። ከዛም በኋላ ለናሆም ነገሩት። ለጽናት በጣም አስጠንቅቋት ነበረ። የእውነት ይሄ የደበቃችሁኝን ነገር ካልነገራችሁኝ እንደምንተዋወቅ የእኛን ጓደኝነት ሁሉ እረሳዋለሁ ብሎ ነበረ የተናገራት ለጽናትና ናሆሚ እኔ እኮ አንተን እወድሃለሁ፣ አከብርሃለሁ፣ ብዙ ውለታ ውለህልኛል፣ ነገር ግን ይህን ሚስጥር ስለሆነ ነው ብላ ነበረ። የክሩቤል እናትን መታመሟን ሳይሆን ለሱ ብላ እኔ አልመጥነውም ለክሩቤል የምትመጥነው ሀሴት ናት፣ ቤተሰቦቿም ሀብታም ናቸው በማለት ስትነግረው እኔ እኮ በጣም የሰለጠነ ሰው ነበር የማስመስልሽ፣ እንዴት በገንዘብ ታምን ያለሽ በማለት ናሆም በድጋሚ ተናዶባት ነበረ። እውነት አለው በማለትም እንደዚሁ ራሷን ተጠያቂ አድርጋለች ጽናት። በክሩቤል ወደ ቤት መመለስ ሁላቸውም ደስተኛ ናቸው። በተለይ ደግሞ ሀሴት የኔ ጥፋት ነው ብላ ራሷን እየወቀሰች ነበረ።
ነገር ግን ክሩቤል ወደ ቤት ከመጣ በኋላ ያለው ነገር ቀለል ብለውላታል። ምክንያቱም ሀሴት ክሩቤል የወጣበትን ዋነኛ ነገር ታውቃለች። በወቅቱ ሁለታቸው መድኃኒት ወስደው በተኙበት ወቅት ሀሴት አልተኛችም ነበረ። ክሩቤል ደግሞ ከስንት ሰዓት እስከ ስንት ሰዓት ቤት እንደነበረና የትና የት እንደሄደ ታውቃለች። ሙሉ ለሙሉ ታውቃለች ሀሴት። ለዛም ነው ምናልባት በሩን ከፍቶ ሲያያቸው እሷም አይታለች። ለዛም ነው ይሄን መድኃኒት እኔ ባልሰጣት ኑሮና ሁለታቸው አብረው ተኝተው ባያቸው ኑሮ አይወጣም ነበር ማለት ግምት ነበራት። አልፎ አልፎም ይሄን ነገር በይፋ ባትናገርም በራሷ ግን እሷን ተጠያቂ ታደርግ ነበር። ጽናት ክሩቤልን ሀሴት ቤት ስታገኘው በጣም ነው የደነገጠችው። ምክንያቱም መንገድ ላይ እሱን እየመሰሏት ሌሎች ወንዶችንም ስታቅፍ ነበረ የቆየችው። ናሆምም በዚህ ዙሪያ ላይ ክሩቤል እያልሽ ወንዶችን ማቀፍ ጀምረሻል አሉ በማለት ሲቀልድባት ነበረ። አይ ናሆም አንተ ደግሞ በማለት እየሳቀች ነበረ። እሷ ምን ላደርግ ብለህ ነው በማለትም ራሷን ተጠያቂ በማድረግ ከዛም በኋላ ሀሴት ተለይታ ነበረ እንዳጋጣሚ ወደ ሰናይት ቤት የሄደችው። ሰናይት ቤት ስታገኘው በጣም ነበረ የተደሰተችው። አልቅሳለችም ጭምር። ደህና ነህ ግን ምን ሆነህ ነው አስከፍቼህ ነው እንዴ በማለት ራሷን ስትጠይቅ ባክሽ አትቀልጂ በማለትም ይመልስላታል። ሀሴት በክሩቤል መመለስ በጣም ደስተኛ ናት። ምን ሆነህ ነው ለምንድን ነው ሰው ይጨነቃል አይባልም እንዴ ምናምን እያለች ስትነግረው ነበረ። ትጨነቃላችሁ ማለት ነው ለእኔ በማለትም ሲጠይቃት እንዴት ነው ማንጨነቀው ለምሳሌ እኔ ብጠፋ አትፈልገኝም በማለትም ትጠይቀዋለች። እሱማ እፈልግሻለሁ ይላታል። እንደዚሁም መራዊ ትመጣና እንደዚህ መጥፋት የለብህም ተጨነቅን እኮ በማለት እንደዚሁም ጽናት እኮ በጣም ተጨናንቃ ነበረ በማለት ስለ ጽናትም ትነግረዋለች። ክሩቤልን በቃ ሻወር ልውሰድና ልብሴን ልቀያየር ብሎ ወደ ክፍሉ ሲገባ ጽናትም እኔም ምግብ ላዘጋጅልህ በማለት ወደ ኪትቸን ሄደች። በዛን ወቅት ሄኖክና ሀሴት ስለ ሁሉ ነገር እያወሩ ነበረ። እዚህ ነው እንደ የምትቀመጪው ምስኪን ነው እኮ የምመስለው ሁሉም ሰው ላንቺ እንደያዝን ነው እንደምታስመስይው በማለት ይነግራታል። እኔ ማንንም ለማሳዘን አልፈልግም በማለትም ተነግረዋለች። እኔ እንዳንተ ተመሳሳይ ነገር እያነሳው ሰውን አዛ አላደርግም በማለትም ትነግረዋለች። ምክንያቱም የያዘባት ቪዲዮና ፎቶ አለ በሱ ነው ሁሌ የሚያነሳውና የሚያስፈራራት የትኛው ሚዲያ ላይ ልፖስተው በማለት የሚያስፈራራታል። በፈለግከው በቴሌቪዥን ጣቢያ ማስተላለፍ ትችላለህ በማለትም ነግረው ነበረ። ይሄን ሁሉ ሲነጋገሩ ጽናት እያዳመጠች ነበረ። ምክንያቱም ሁለታቸው መካከል ሄኖክና ሀሴት መካከል የሆነ ነገር እንዳለ ተጠራጥራ ነበረ። አሁን ደግሞ የተያዘባት ፎቶ በፎቶ ወይም በቪዲዮ እያስፈራራት እንደሆነ ሲገባት ይሄን ነገርማ በደንብ መከታተል አለብኝ ብላ በራሷ አቅዳ ነበረ። ይሄን ነገር ለማድረግ ደግሞ ከሀሴት ቅርብ መሆን ነበረባት። ከሀሴት ቅርብ ለመሆን ደግሞ ትላንት የተነጋገሩበትን በተለይ ደግሞ ክሩቤል ከቤት የወጣው በአንቺ ምክንያት ነው የምታውቂው ነገር አለ በማለት ተናግራት ነበረ ሀሴትን ጽናት። ከዛም በኋላ ሰናይት ደግሞ በዚህ ነገር ይቅርታ መጠየቅ አለብሽም ብላ አስጠንቅቃት ነበረ። ጽናት የሰናይትን ምክር በመስማት ቀጥታ ወደ ሀሴት ክፍል በመሄድ ይቅርታ ባለፈው እኮ በጣም ተደናግጬ ፈርቼ ስለነበረ ነው እንደምታውቂው ክሩቤል የት እንደሄደ አናውቅም ተጨናንቄ ነው እንጂ አንቺን ወድጄ አይደለም እንደዛ የተናገርኩሽ በማለት ስትነግራት ችግር የለውም እኔን ይቅርታ መጠየቅም አይጠበቅብሽም በማለትም ይቅር ብዬሻለሁ ብላታለች ሀሴት። አንዳንድ ነገሮችን ምስጢሮቿንም እንድትነግራት ሞክራ ነበረ። በዛን ወቅት ጽናት የሆነ መረጃ ባገኝ ብላ ነበረ ሀሴትን የቀረበቻት። እኔ ጨዋናት ለክሩቤል ትሆነዋለች ብዬ ራሴን እየጎዳሁ ለሱ ደስታ ደፋ ቀና እያልኩኝ ለሱ ያጨሁለት ልጅ ለሱ የምትገባ መሆን አለመሆኗን ማረጋገጥ አለብኝ በማለት ጽናት እንደ ፍቅረኛ ብቻ ሳይሆን እንደ ቤተሰብ ጭምር ለክሩቤል አስባ ነው እንግዲህ ራሷን እየጎዳች ያለችው። መራዊና ሀሴት ባለፈው በጽናት ጉዳይ ከተነጋገሩ በኋላ ምክንያቱም መራዊ የምታውቀው ሚስጥር ስላለ ጽናት ባህሪዋ እንደዚህ በቀላል ሊቀየር የቻለው
በትልቅ ምክንያት እንዳላት መራዊ ስለምታውቅ ናሆም ደግሞ በዚህ ዙሪያ ላይ ጥርጣሬ እንጂ ምንም የሚያውቀው ነገር ስለሌለ እላፊ ቃላቶችን ተናግሯቸው ስለነበረ መራዊ በዚህ ነገር ትንሽ ቅር ብሏታል። ምንስ ቢሆን ጽናት ናት እኮ እንዴት እንደዚህ ደርሰህ ትቀየርባታለህ በማለትም ተነጋግረው ነበረ። ናሆም የመሰለው መራዊ በተናገራት ነገር እሱን የተቀየመች ነው የመሰለው። አሁንም እሷን ለመፈለግ ያን ያህል ተነሳሽነት ያላየንበት ምናልባት እኔን ተቀይማኝ ከኔ መራቅ ፈልጋ ለራሷ ወቅት ለመስጠት ፈልጋ ሊሆን ይችላል በሚል ህሳቤ ነው። ነገር ግን መራዊ ያለችው ሀሴት ክፍል ታስራ ነው ያለችው። እንግዲህ ለ3 ቀን ያክል መራዊ በሀሴት ክፍል እንድትቆይ ታዛለች። ሀሴትም ለመራዊ ይሄንን ነገር ወድጄ አይደለም የማደርገው፣ መራዊ ልትረጅኝ ይገባል። አንድን ስህተት ላስተካክል ስል ሌላ ስህተት ሰራሁ፣ ምን ላደርግ በማለትም ትነግራታለች። አንቺ ማድረግ ያለብሽ ለተወሰነ ጊዜ ብቻ እዚህ መቆየት ነው ያለብሽ። ከዚህ ውጪ ሌላ ምንም አማራጭ የለኝም። ምግብ ይዤልሽ መጥቻለሁ። አፍሽን ከላስቲኩን ልፍታልሽና ምግብ በስርዓት ቢ፣ ነገር ግን ምንም ነገር እንዳትናገሪ በማለት ትጠይቃታለች። መራዊትም ሀሴት በተናገረቻት ሁሉ ነገር የተስማማች በመምሰል በምልክት ትናገራታለች። እሺ ብላ ላስቲኩን ካፏ ላይ ስትፈታላት ግን ድረሱልኝ ጽናት ኪራ እያለች ነበርና መልሳ ላስቲኩን አፏ ላይ ያደረገችባት። በዛን ወቅት ጽናት መታ ነበረ። ጽናት ደግሞ ነይ ምግብ ብይ ወይም ደግሞ ላምጣልሽ በማለት ነበረ። ወደ ክፍልም ገብታ አልጋ ለማስተካከል ብትፈልግም ልብሴን እየቀየርኩ ነው፣ አሁን ሻወር ወስጄ ልከፍትልሽ አልችልም በማለት ስትመልስላት ተመልሳ ወደ ሳሎን ቤት ሄዳለች። እንግዲህ ወደ ሀሴት ክፍል ማንም እየገባ አይደለም ከሄኖክ ውጪ። ይሄ ነገር ደግሞ ለጽናት ትልቅ ጥርጣሬ ሆኖባታል። እሷ ራሷ ታጋልጣቸዋለች። በቀጣይ ዙር ምን ይፈጠራል የሚለውን አብረን የምናይ ይሆናል። አመሰግናለሁ ለቆይታችን።